እነግርሃለሁ አንተና ታላቁ መካከል አንድ ቤተክርስቲያን ናችሁ ምን ነው ተረባችሁ እስቲ እሱን አሳያለሁ እሱን ማውራት እንችላለን ኦርቶዶክስ እንዳልሆን የሚከለክለኝ ነገር ኧረ አኪዬ አንዴ ናይስ ጥሩ ነው ላይ እኮ ነው ሰፊሺየንሲ እና ክላሪቲው ላይ ያን ያህል በዛ ደረጃ ግልጽ ነው የሚለው ላይ እሱ ላይ እኮ ነው እየጠየቅኩ ያለው መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው ወይ ያለ አባቶች ትርጓሜ አሁን ያልካቸውን ሶስቱ ክሪዶች ምናምን ካልካቸው ከነዚህ ሁሉ ውጪ ሆኑ ብቻውን መጽሐፉ በዛ ደረጃ የመዳንን ዕውቀት ለመስጠት ብቻውን በቂ ነው ወይ ለየትኛውም ላልተማረ ሰው ሳይቀር ላልተማረ ሰው ራሱ ማለት ነው እሺ እኔን ደግሞ በደንብ አድርገህ ስማ ኮንፌሽናችን የሚያስቀምጠው አንድ ሰው ኦርዲነሪ የሆነ ነገሮችን ተጠቅሞ ማለትም መደበኛ የሆነ ከሱ የሚጠበቀው ነገሮችን አድርጎ ከሱ መጠበቅ ያለባቸው ነገሮች አሉ በቸርች ኮሚኒቲ ውስጥ ሆኖ ቀጥሎ ደግሞ ቃሉም በሚያነብበት ጊዜ ስናፈታቱን በጠበቀ መንገድ ቋንቋውን መቻል አለበት እነዚህን ሁሉን ተጠቅሞ መጽሐፍ ቅዱስን ብቻ ቢያነብ ምንም ጥያቄ የለውም የመዳን ዕውቀት ያገኛል ምንን ተጠቅሞ የመዳን ዕውቀት ያገኛል ያልኩ ብቻውን በራሱ ያለ አባቶች ማለት ነው አይደለ የአባቶችን ክሪዶችና ምናምኑን ሳያውቅ መጽሐፍ ቅዱስ አንብቦ እሱን ሳያውቅ ምን ሳይል መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ያለ አባቶች ትርጓሚ ምናምን የመዳን ዕውቀት ለመስጠት እብል ለፓጋን ራሱ ግልጽ ነው መጽሐፍ ቅዱስ የመዳን ዕውቀት አትናቴዎስ እንደሚለው እሺ አንዴ አሁን የቅዱስ አትናቴዎስና ያንተን በተአምር አንድ እንዳታደርገው ምክንያቱም ቅዱስ አትናቴዎስ መጽሐፍ ቅዱስን ባነሳ ቁጥር መጽሐፍ ቅዱስን ይዛ የምታስተምረው ቤተክርስቲያን እንደሆነች እሱን ፕሪሰፖዝ አንዴ ዌስት ሚኒስተር ኮንፌሽኑን ለመክፈት ቃሌ ካለ ቀደም እሱ ላይ ነበር ያቆምነው ቤተክርስቲያንን መጀመሪያ ለኛ መቼ እኔ ከፍታለሁ ችግር የለውም እሺ ይዋዳል ክፈትልን እና አንብበው እስቲ ዌስት ሚኒስተር ኮንፌሽን የመጀመሪያው ምዕራፍ ኦኬ እሺ ትልቁ ላይ አድርገኝ ቆይ አንዴ እሺ ኦኬ ላዙሮ ኦኬ ይታያል ኦኬ በአማርኛ አለ እንዴ እሺ እስቲ ቁጥር 7 ኦኬ ትርጉምም ቁጥር 7 ይሻላል እሺ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸው ለሁሉም ግልጽ አይሆኑም ይልና አሁን ተመልከቱ ድነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ። የተማሩ ብቻ ሳይሆን ያልተማረ አንድ ሰው ራሱ ማለት ነው ትምህርት ተጠቅመው ያልተማረ ሰውም ጭምር ምን ተጠቅመው ኦርዲነሪ ሚንስ እሺ ምንድነው ነገሮችን ሁሉ ተጠቅመው ነው ትክክል ግን አባቶችን አይልም እዚህ ጋር አባቶችን ለመናገር አይደለም ከታች ዘጠነኛው ክፍል ላይ አትዝለል እቺን ጨርስና ችግር የለም እንጨርስ ከአባቶች የሚላለ ሰባቷን እንጨርሳት ቆይ አትዝለል ሰባት ላይ ያለችዋን እንጨርስ አንድ ሰው መደበኛ የሆኑ መንገዶችን ተጠቅሞ ማለትም መደበኛ የምንላቸው ነገሮች አሉ በቸርች ውስጥ ሆኖ ሌሎቹ ነገሮችን ተጠቅሞ ያልተማረ ሰው መጽሐፍ ቅዱስን በራሱ መረዳት ይችላል አይችልም ይሄ የእናንተ ትምህርት እኮ ነው በእናንተ ትምህርት እየተባለ ያለው በቤተ ክርስቲያን ውስጥ ያለውን ምናምን አይደለም እያለ ያለው እዚህ ጋር ነው የሚለው ኦርዲነሪ ሚንስ ምንድነው ኦርዲነሪ ሚንስ የሚለው ላሳይህ እኮ ነው ቅድም አስቆምከኝ እንጂ እኔ እኮ የትምሳሌ ለዚሁ ከራስህ እኮ ላሳይህ እኮ ነው ከዚህ ኮንፌሽን ላይ ዘጠኝማ ኢንተርፕሪቴሽን ነው ቆይ እሱ አይደለም እኮ እና ታዲያ ኢንተርፕሪቴሽን መተርጎም አንዴ ኦርዲነሪ ሚንስ ኢንተርፕሪቴሽን እኮ ማለት ወደ አማርኛ ሲከረበተው መተርጎም ማለት ነው ምን አልከኝ ወዳጄ እሺ ቀጥልና ሲያሳየኝ ኦርዲነሪ በምንድን ነው የምትፈታው መጽሐፍ ቅዱስን ይልሃል
መጽሐፍ ቅዱስን ኢንፋሊብል በሆነ መንገድ የምትፈታው በመጽሐፍ ቅዱስ ነው። በራሱ በመጽሐፍ ቅዱስ አየህ፣ በአባቶች አይደለም የሚለው በመጽሐፍ ቅዱስን ኢንፋሊብል በሆነ መንገድማ አባቶች እንዴት ቆይ አክሊል አባቶች ኢንፋሊብል ነው እያለን እንዴት አድርገን ነው አባቶችን ኢንፋሊብል የሆነ ኢንተርፕሪቴሽን መጽሐፍ አባቶች ይሰጡናል የምንለው? እኩስ ኢንፋሊብል የሆነው ሩል ኦፍ ኢንተርፕሪቴሽን ስክሪፕቸር ነው ካለ፣ ስለዚህም እኮ ነው የሚለው የሆነ ጥያቄ ሲነሳ ይላል አይደለ? አንዴ 9ኛው ላይ አንብብለት ፕሊስ፣ በጌታ አንብብለት። እዛው ቁጥር 9 ላይ ምዕራፍ 1 ቁጥር 9 እሺ ላምበው ግለጥለት። ቁጥር 9 ቅዱሳት መጻሕፍትን ለመተርጎም የማይሻር መመሪያ ቅዱሳት መጻሕፍት ራሳቸው ናቸው ይልና፣ ስለዚህ አንድን ቅዱስ መጽሐፍ አስመልክቶ በብዙ ሳይሆን አንድ ስለ እውነቱና ሙሉ ሐሳቡ ጥያቄ ሲኖር አንዴ በመጽሐፍ ቅዱስ በሆነ ቦታ ላይ ግልጽ ያልሆነ ነገር ሲኖር ጥያቄ ሲኖር እሺ ምን ይደረግ? አባቶችን ሄደን እናመሳከር? በፍጹም እንደዛ አይደለም የሚለው። እሺ ምንድን ነው የሚለው? በግልጽ ከሚናገሩ ሌሎች ክፍሎች ጋር በማመሳከር ሊመረመርና ሊታወቅ ይገባል። አየህ ከሌላ ከመጽሐፍ ቅዱስ ጋር ነው የምታብራራው ይላል። አሁን በራሱ ስህተት ነው ወይ አይደለም፣ ግን እጥር ያደርግሃል። አይተዋል። ኮንፌሽኑ የሚያጥርህ ልክ እንዴት ነው? ምንድነው መጽሐፍ ቅዱስን የምትረዳበት መንገድ። መጽሐፍ ቅዱስ በራሱ ከላይ ጀምሮ ከ6ኛው ቁጥር ጀምሮ ስትመለከተው በተለይ የዌስትሚኒስተር ኮንፌሽኑ ለመዳን የሚያስፈልገን ሁሉ የእግዚአብሔር ምክሩ ካውንስሉ ማለት ነው በመጽሐፍ ቅዱስ ላይ አለ ብሎ ስለሚጀምር ከዛ በኋላ እሱን ለመረዳት አንዴ ስማኝ፣ ፍሰቱን ተመልከተው ያንተን ወዴት እንደሚወስድ ላሳየህ እኮ። ፍሰቱን ችግሩን አሳየን። ችግሩን ላሳየህ እኮ ነው። ለመዳን የሚያስፈልገው ነገር ሁሉ መጽሐፍ ቅዱስ ውስጥ አለ ይልሃል። ከዛ በኋላ ቀጠል ያደርግና 7ኛው ላይ ምን ይልሃል? ኦኬ እሺ አለ ታዲያ እንዴት ላገኘው? እንደው በሆነ መልኩ በአባቶች ምናምን ነው መተርጎም ያለብኝ ብለህ እንዳታስብ ምን ያደርግሃል? ቁጥር 7 ላይ መጽሐፍ ቅዱስ በራሱ ግልጽ ነው ይልሃል። መጽሐፍ ቅዱስ ለመረዳት በራሱ ግልጽ ነው። አይደለም ለተማረው ብቻ አይደለም። ይሄ የተማረው አባቶችን ምኑን የሚያገላብጠው ነው። ላልተማረው ራሱ ግልጽ ለምስኪኑ ህዝብ ማለት ነው። ስለዚህ አይተዋል። ሰው መጽሐፍ ቅዱስን ሙሉ የደህነት ነገር እዛው ላይ አይደል? አትናቴዎስ ለፓጋንም ጭምር ነው። እንኳን ላልተማረው ያትናቴዎስ እንበታለን ወዳጅ። ያትናቴዎስ ራሱ ግልጽ ነው። አይ በአትናቴዎስና በአንተ መካከል ማለት ነው የምድርና የሰማይ ያህል ምንድን ነው ልዩነቱ? በእኔና በአትናቴዎስ መካከል ርቀት አለው። ቅዱስ አትናቴዎስ መጽሐፍ ቅዱስ ሲል አረባከን አንዴ ስማ እኮ ስማ አንዴ እኩል እኔ ሳወራ አብረኝ የምታወራ ከሆነ አንተም አትሰማኝም፣ እኔም እንደዛው መደናቆር ይሆናል። በአንተና በአትናቴዎስ መካከል ያለው ትልቁ ልዩነት ምንድን ነው? ቅዱስ አትናቴዎስ ስለ መጽሐፍ ቅዱስ እንዲህ ያለ ታላቅ ነገር ሲናገር ከምን አንጻር የሚናገረው? ከቤተ ክርስቲያን አንጻር ነው። በቤተ ክርስቲያን ውስጥ ሆኖ መጽሐፍ ቅዱስ የሚናገረው። እኔስ ቤተ ክርስቲያንን አጥቻለሁ አሳየው። ዌስትሚኒስተር ኮንፌንሽኑ ላይ በቤተ ክርስቲያን ውስጥ ያለበትን ቦታ ስንተኛው ቁጥር ላይ ነው አንብብልን ማለት ቁጥሩን ንገረን በደንብ አድርገህ ስማ። ኮንፌንሽኖቻችን የተለያየ አይነት ኮንፌንሽኖች ነው ያሉት። እዚህ አሁን ዌስትሚኒስተር ኮንፌንሽን ላይ ያወራን ነው። አሳየኝ ካለ ሌሎች አውቶሪቲዎችን አሁን እኮ ማሳየኝ ወደ ሌላው እንሄዳለን። አሁን ዌስትሚኒስተር ኮንፌንሽን ላይ አሁን እዛ ላይ እያወራን አይደለ? ይሄን ነገር ያመጣው በደንብ ስማኝ። ቆይ አሁን ያወራ ያለው ስለ ኢንፋሊብል የሆነ ኢንተርፕሪቴሽን ነው። ኢንፋሊብል ኢንተርፕሪቴሽን ደግሞ ቸርች የላትም። አትናቴዎስ ማምንም እኛ ማናምንም ማንም ሰው ኢንፋሊብል ኢንተርፕሬተር ናት የሚል የለም። አያምንም ስላልክ ማለት ነው። አሁን ርዕሱን እያስቀየርህ ነው። በእርግጥ ግን አልቀየርኩም። እባክህን እኩል አታውራ። አያምንም ካልክ አሁን አያምንም አለ ማለት እንደማያምን አውቋል ማለት ነው አይደለ? አላምንም ያለበትን ቦታ እስቲ ያሳየን። ቆይ ላውጣልህ። ማመኑን አንተ ምናልባት ያምናል ካልክ አንተ ነህ አያምንም ያልከኝ። አሁን አውጣልን ንገረን ማስረጃውን። አያትነሽ ስላውጣልህ ፒዲኤፍ አንተ የተሳሳተ ነገር አለ ወይም ደግሞ ወዳጅ አያምንም ካለ ያሳየኝ። ወዳጅ አያምንም ከሁሉም አባት ላይ ተጠቅሳ አትናቴዎስን
አያምንም ስላልክ ምክንያቱም ማስረጃ ለፓጋንም ጭምር ማስረጃ የድነት መጽሐፍ አስተምሮ ግልጽ ነው ብሎ ስለሚያስቀምጥ ማስረጃ አትናቴዎስ አያምንም ያልክበትን አንተ አሳየኝ። ቸርች አትናቴዎስ አያምንም ያልክበትን ማስረጃ አየህ። እስኪ ጋይስ ልክ እንደዚህ ከሳቀ ይሄ ልጅ ስንፍናው እያሳቀው ነው። አይታችኋል። ልክ ተይዞ ማምጣት ሲያቅተው እንዲስቁ ያልፋል። የዚህን ያህል ካሳየን በቂ ነው ማለት እንግዲህ በዚህ ደረጃ እንደሆናችሁ አንድ ማላሳየም። አሁን አንተ መሰለህ ዌስትሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር ነው። ስለ ፋሊብል ኢንተርፕሬተር ቸርች የምትሰጠውን ስለ እሱ አውቶሪቲ ሊያስቀምጥ አይገባም። ይሰማል ድምፄ ወይስ ተቋርጫለሁ? ትሰማለህ? የምሰማ ከሆነ አንዴ ጋይስ ኔትወርክ ትንሽ እያያዘን ነው። እስቲ ታብታቡና ሼር እንደኔ ቆይ እስቲ አንዴ ታብታቡ አድርጉ። ሼር እንትና ታክ ነገር አደረገ። አሁን ተመልሰሃል። እሺ ቆይ እሺ ቀጥታ ዝም ብዬ ላውራ። እሺ አንዴ እሺ ኤኒዌይስ በቃ ልቀጥል። እንደዚሁ የሚሰማችሁ ከሆነ በቂ ነው። እሺ ሰው አሁን ይሄ አትናቴዎስም አያምንም ምናምን ብለህ አያምንም አላምንም ያለበትን ቦታ አምጣ ስትባል አይ ራስ አምጣ ምናምን የምትል ከሆነ ሲጀመር የማታውቀውን አባት አትጥቀስ። በቃ አታውቀውም አትናቴዎስም ስለእርቶና አሁን የኔ ብለህ የምታውቀው ወዳጄ ሆይ በቃ ተጠይቀህ እኮ ሰው ሁሉ ሰማህ እኮ። ጉራሽን አስቀምጥ። አትናቴዎስን አታውቅም አትበለኝ። ጉራ እኮ አይደለም ይኸው ሰው ሁሉ እኮ አየ። በቃ ዝም ብለህ እንደምትጠቅስ ከአንተ ያነሰ በጭራሽ አትናቴዎስን ከአንተ ላንሳ ፉክክር ላይ ነው ያለው ምንም አይ እንደዚህ ያለ ማለት ነው። ማለት ቅድምም ስትላቸው የነበሩ ነገሮች አሉ። አሁን ወዳጅ የዚህ የመጨረሻ ተወው። አንዴ ሲሲ አንዴ ይቅርታ ኦልሬዲ እየጨረስን ስለሆነ እችን ነገር ብቻ ደግሞ አሳይቼ እንጨርሳለን። እሺ መጽሐፍ ቅዱሱ ብቻውን ያለ አባቶች ትርጓሜ ግልጽ ከሆነ ለምን በአንተና በቃሌ መካከል ልዩነት ተፈጠረ? ያስተምሩ ልዩነት እሺ ማለት የመጽሐፍ ቅዱስና እሱ አስተምሮን አይነካውም። የኔና የሱ ልዩነት አስተምሮን ይነካዋል አይነካውም ሳይሆን የምርም ያለ አባቶች ትርጓሜ ምናምን በራሱ በዛ ደረጃ ግልጽ ሆነ። በአባቶች ትርጓሜ አንተና ካቶሊክ እያመናችሁ ለምን ተለያያችሁ? ለምን ተዋጋችሁ? ችግር የለም እሱን ጠይቀኝና እመልሳለሁ። ወደዛ እንሄዳለን። አሁን የተጠየቀውን ተመልስ። ተመሳሳይ ነው። አረባክን ጥያቄ መልስልኝ። መደበቅህን አቁም በካቶሊክ ቤተክርስቲያን ውስጥ እና ከካቶሊክ ቤተክርስቲያን ጋር በተያዘ ይኸው ጆሲ ደግሞ የተወሰነ እንግዲህ የሚል ነገር ይኖረው ይሆናል። ግን አንተ ይኸውልህ በካቶሊክ በላላችሁ አባቶች ተቀበላላችሁ እነግርሃለሁ አንተና ታላቁ መካከል አንድ ቤተክርስቲያን ናችሁ። ምን ልዩነት ተረባችሁ? እሱን አሳያለሁ። እሱን ማውራት እንችላለን እኮ አልኩ። እስቲ ንገረኝ። ኦኬ ያኛው ጥያቄ እኔ ግን ጥያቄ አለኝ። መጀመሪያ ይመልስ። ኦርቶዶክስ እንዳልሆን የሚከለክለኝ ነገር የሚነግረኝ። ኧረ አክዬ ቆይ አንዴ። ናይስ ጥሩ ነው። በጣም ቆንጆ ጥያቄ ነው። ግን አንዴ በቃ ሲሳይ ደምሮን አንዴ አይሽ አሪፍ ጥያቄ ነው። ደሚ አሪፍ ጥያቄ ነው። ግን መጀመሪያ ግን አንዴ ሸልፈኛ ይህንን ጥያቄ ይመልስ። መጽሐፍ ቅዱስ በዛ ደረጃ ግልጽ ነው ብላችኋል። እኛ አሁን እኛ በየትኛው ፕሪኮንዲሽን እንደዛ ያልክ እንደሆነ አላውቅም። እኔ አሁን መጽሐፍ ቅዱስ ብቻ ብላችሁ አላልኩም እኮ። እኔ መጽሐፍ ቅዱስ ብቻ እያላችሁ ሁለታችሁ ለምን ተለያያችሁ አይደለም ያልኩት። መጽሐፍ ቅዱሱ ግልጽ ነው እያላችሁ እያመናችሁ ሁለታችሁም ለምን ተለያያችሁ? ለመለያየታችን ለምንድን ነው እሱን ኔሰሪ ጋራንቲ ያረከው? ምክንያቱም የኔና እሱ መጽሐፍ ቅዱሱ ግልጽ ነው ብላችኋል። የምንለያይባቸው መንገዶች አሉ። መጽሐፍ ቅዱሱ ግልጽ ነው። እንኳን ለተማረው ኧረ ወዳጄ ወደ እሱ እንመጣለን። አያችሁ ኔቸር አለው ክርስቶስ ፎለን ኔቸር የለውም የምትለው ለዚያ እንደ ልዩነቱ ምንድን ነው? የለያየው ክርስቶስ ፎለን ኔቸር አለው ማንም ያለ የለም። ገና ከጅምሮ የማታውቀው ጋር አትግባ። አታውቅም ወዳጄ እረፍ። አርፈህ ዝም ብለህ አላልክም። ክርስቶስ ፎለን ኔቸር አለው ብሎ አምኖ አቅም ክርስቶስ ፎለን ኔቸር አለው ያልኩበትን እስቲ አሁን አሰማኝ ብለህ ታሰማለህ? በጌታ የማታውቀውን አታውቅም። ምን እያወራን እንደሆነ ራሱ አይገባም። ያኛው ክሪስቶሎጂ ላይ አትግባ። እሱን ተወውና በል የማታውቀው ነገር አንዴ የወደቀው ባህሪ ማለት ምን ማለት ነው? ኧረ በጌታ ክርስቶስ የወደቀ ባህሪ ያለው አላልንም እኛ።
እባክህን የማታውቀውን ነገር አታወራ። በጌታ እኛን ጠይቀን ምንድን ነው ያልከው ብለህ ትጠይቀኛለህ። አሁን የጠየቅኩህን መልስልኝ። ግልጽ ነው መጽሐፍ ቅዱስ ካላችሁ በኋላ አይ ይሄ ልጅ ዝም ብሎ መገልፈጥ ሆነ ስራው። አንተ ጤነኛ ነህ ግን ሸልፈኛ ይቅርታ አድርግልኝና እስቲ ንገረኝ ስለሆነ እኮ ነው እኔ መቼ አባ መቼ በጣም እየተቆራረጠ ነው ጋይስ እንጂ በቅዱስ ሚካኤል ዘማራ ሲሲ ልጅ ኔትወርኩን በላው መጥቶ በሳቅ ወይ አንተ እሺ እየሳካን የለኝም ማለት አሁን መጽሐፍ ቅዱስ ግልጽ መሆኑና ለማለት አይደለም። ሲሶይ የሚሰማ ከሆነ ማለት ነው አንዴ መልስ አስገባኝ። አንዴ የኔ ራሱ እንትኑ አፕሊኬሽኑ የሆነ እንትን አምጥቶብኝ ስታክ እንዳደረገ ነው አላያችሁም? ራሱ እናንተ አንዴ ቆይ ተመልሼ ልግባ። አስገባኝ። አትግቡ መሀል ላይ እንዳታወሩ አንዴ ቆይ። ኦኬ ሲሶ እንዴት ነህ? እንዴት ዋልክ? ጋይስ እስኪመለስ እስቲ ታብታብ አድርጎ በጣም ተቆራርጧል። እስቲ ኔትወርኩ ትልቁ ላይ ሆነ እስከዚያ አንዴ ታብታብ እስከዛ ድረስ እንኳን ትልቁ ላይ ሆነና ታብታብ ምናምን አድርጉ። እስቲ ታብታብ አድርጉ ጋይስ። እስቲ ታብታብ ፊት እስቲ ታብታብ እስቲ አኬ እስኪመለስ ኦኬ አንዴ ታብታብ አድርጉ ጋይስ። ሞዴሬተር እስቲ አኬ የዋዴ እንዴት ነሽ? የዋዴ ሰላም ነው ወይ? ዳኒ እንዴት ናችሁ? ሸልፈኛው ሰላም ነው? ለምንድን ነው የምትረብሸው? ሸልፈኛው ዛት ኢዝ ሚን ዘ ኢቭኒንግ ኢዝ ዊዝ ራይኒንግ አባቴ እንትኑን እኮ ከዲግሪ ተማሪ ወደ ማስተር ተማሪ ያደረጋችሁት ውይይታችሁ። ስማ አንድ ቁጥር ጻፍልኝ አኬ አንድ ቁጥር ጻፍ ጋይስ። ሼርና ታስፉት ይካርኩት ውይይቱን ከዲግሪ ተማሪ ወደ ማስተርስ ተማሪ ያደረጉት እኮ እያየ ነው። አደገብን እኮ በሜ አልገባም እንዴ ውይይቱ? ኧረ እኔ በጣም ገብቶኛል። መገለባበጥ ገብቶኛል። መገለባበጥ ይችላል። ደሜ አንተ ፕሮቴስታንት ነው ኦርቶዶክስ ነው? ደሜ ሸልፈኛው ቆይ እሺ እኔ ምን ሸልፈኛው እኔ ኦርቶዶክስ ስለሆነ ነው። አንዴ እኔ ኦርቶዶክስ ስለሆነ ነው። ምንድን ነው የሚከለክለኝ? ሸልፈኛው ኦርቶዶክስ ስለሆነ ነው። ምንድን ነው የሚከለክለኝ? ንገረኝ እስኪ። ይሄ ይከለክላል በለኝ። ዶግማ ላይ ይሄ ይከለክላል በለኝ እስኪ። በቃ ከዮሐድ ጋር ኧረ በኢየሱስ አንዴ በኢየሱስ አኬም ገብቷል። አሁን ይቀጥሉ። በቃ እሺ መልሱን ንገረን። አሁን ሸልፈኛው ጋይስ ምንድን ነው ሁለታችሁ መጽሐፍ ቅዱስ ላይ ጋበስኩት እንዳትለኝ ሂሳብ አስቀምጠኛል። መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ እያልኩኝ ነው። አንተና ቃሊ ትምህርታችሁ ለምን ተለያየ? የመጽሐፍ ቅዱስ ክላሪቲ አይደለም እኔና ቃሌን የለያየን። የመጽሐፍ ቅዱስ ክሊር መሆን አይደለም ልዩነቱ፣ ወይም ደግሞ ቬግ ስለሆነ ሳይሆን የኔና የቃሌ መረዳት ነው ልዩነት የፈጠረብን። እኩስ መረዳት ያልተማረ ሰውም አይደለም የተማረው ያልተማረውም ሰው መረዳት በሚችልበት ደረጃ ግልጽ ነው ተብሏል። ስለዚህ አሁን አንዳችሁ እያመጻችሁ ነው ሆን ብላችሁ ማለት ነው ማለት ግልጽ ሆኖ ቁጭ ብሎላችሁ ሆን ብላችሁ ላለመቀበል እያመጻችሁ ነው ማለት ነው። ምክንያቱም አይደለም ያልተማረ የተማረ ሰው ራሱ ይቅርታ አይደለም የተማረ ሰው አንድ አታንኩሳኩስ አይደለም የተማረ ሰው ያልተማረ ሰው ራሱ ቆይ ልንገርህ ካስተምሮ ክላሪቲ ወደ እኔና ወደ የቃሌ ልዩነት ነው የመጣው። አሁን እኔ ተመሳሳይ ሐዋርያዊ ትውፊት አላችሁ ግን ምናምን እሱን ትጠይቀኛለህ ወዳጅ ትጠይቀኛለህ እንዴ? እኛ እኮ መመዘኛ ዳኛ ያለን ህዝብ ነን፣ የእግዚአብሔር ህዝብ ነን። ዝም ብለን እንዲህ ብድግ አድርገን ብቻ መጽሐፍ ቅዱስን እያነበብን ብቻ ኧረ እባክህ ስማኝ ወዳጅ መጽሐፍ ቅዱስን ኧረ እባክህን አልሰማህም ስልህ እንደዚህ ይሄ እንትን ምንድነው ርዕስ ማስቀየር ምናምን እንዴ ኤክስፒሪየንሱ አለን እኮ
የተወሰነ እዚህ ሚዲያው ላይ በክርክሩም በምኑም ኤክስፒሪየንስ አለ። ይሄ መጥቶ ርዕስ ማስቀየር እሱን አልችልም። ይዛሉ እንዳትቀይረው ማለት ነው። ስለዚህ አሁን ትመልስልናለህ ወይስ ይበቃሃል? ያልኩ ያለሁት የአስተምሮ ክላሪቲ ተነስተናል። መጽሐፍ ቅዱስ ክሊር ነው ብለናል። በእኔና በቃሌ መካከል ወይም ደግሞ በእኔና በሌላ አካል ላይ ልዩነቶች አሉን። ልዩነት መኖሩ የአስተምሮውን እውነተኝነትን አይነካውም ያልኩ ነው። ማለት ምንድን ነው የአስተምሮን ትክክለኛነት ማለት? የምን አስተምህሮ ነው? የትኛው አንተ ጋር ያለው ነው ቃሌ ጋር ያለው? መጀመሪያም ያለን ጎበዝ አኬ መጀመሪያም የሰራ ነው ሸልፈኛው ጋር ቃሌ ጋር እከሌ ጋር ብለን አይደለም ያስቀመጥ ነው። መጽሐፍ ቅዱሱ ግልጽ ነው ብለኸኝ ያለ ነው። መጽሐፍ ቅዱስ ላይ እንጂ ችግር የለም። መጽሐፍ ቅዱሱ ላይ ያለው አስተምሮ ግልጽ ነው አይደለ? ትክክል። ግልጽነቱ ለራሱ ለመጽሐፉ ነው ወይስ ለእናንተ ነው? ለእኔና ለቃሌ ሊሆኑ አሉ። ግን እንዳጠቃላይ ምንድነው ያወራ አይደል? የአስተምህሮ ግልጽነት ለአንተ የአስተምህሮ ግልጽነት በእናንተ ክሪድ በእናንተ ኮንፌሽን መሰረት ለአንተና ለቃሌ ነው። አሁን አንተ ለእኔና ለቃሌ አይደለም አልክ አይደለ? ለአንተና ለቃሌ ነው። ለተማሩት ብቻ አይደለም ላልተማሩትም ጭምር ብሏል። ያልተማርክ ብትሆነ ራሱ ለአንተም ጭምር ተብሎልህ መጽሐፍ ቅዱስ በዛ ደረጃ ግልጽ ነው የተባለው ለእናንተም ጭምር ነው። ኮንፌሽን እያለ ያለው አሁን እኮ ነው ችግር ያመጣብህ። አየው ምንም ችግር አልፈጠረም። ያለ ነው ካልፈጠረ ግልጽነቱ የመጽሐፍ ቅዱስ ግልጽነት ለአንተ ነው ወይ ለእናንተ ነው ወይስ አይደለም? ወይስ ለራሱ ለመጽሐፉ ቅዱሱ ግልጽ ነው? አኬ በደንብ ስማኝ እሺ። ትምህርተ ሥላሴ ግልጽ ነው። የክርስቶስ ስጋን ነስቶ መምጣት ግልጽ ነው። የክርስቶስ መሞት ግልጽ ነው። ግን የክርስቶስ መሞት ግልጽ ሆኖ የሆነ አንተና አንዴ ያልተጠየቀውን አንተና ቃል የምትስማሙበትን እየመረጥክ ይሄኛው ግልጽ ነው ትላለህ እንዴ? በቃ የጠየኩ ሊታወቁ የሚገባቸውን አስተምህሮች ለምሳሌ ዌስትሚኒስተር ኮንፌሽኑ አስቀምጦታል አይደለ? ይሄ ኮንፌሽኑ ራሱ ማለት ነው። እሱም ማለት ልዩነት የለም። እኔና ቃል መካከል ለድነት እኮ ልዩነት የለም። አይ ምናልባት ዳትስት በእኔና በቃል መካከል ለድነት የሚሆን ልዩነት የለንም። አንዴ እሱን ላሳይህ እኮ ነው። አንዴ ተረጋጋ፣ ችግር የለም። የዌስትሚኒስተር ኮንፌሽኑ የሚለው ምንድነው? ለድህነት የሆነ ወይም ሊታመን የሚገባቸው ነገሮች ሁሉ ግልጽ ናቸው ይላል። ሊታመን የሚገባቸው ለድህነት የሆኑ ነገሮች ይላል። አሁን ሊታመኑ የሚገባቸው ነገሮች እነማን ናቸው ከሚለው ውስጥ ለምሳሌ ዌስትሚኒስተር ኮንፌሽኑ ለምሳሌ የህፃናት ጥምቀትን ያነሳል። ሊታመኑ የሚገባቸው ተብሎ የተቀመጡት ውስጥ ነው የራሱ ኮንፌሽኑ የተሰጠህ ማለት ነው። ለምሳሌ ቃሌ በዚህ ኮንፌሽን ሙሉ በሙሉ ያምነው ለምሳሌ የህፃናት ጥምቀት ትክክል አይደለም ይላል። አክቹዋሊ ጥምቀት ለድህነት ጎበዝ። ስለዚህ አሁን ልዩነታችን የህፃናትና የአዳልት ባፕቲዝም ከሆነ ይሄ ምንም መጽሐፍ ቅዱስም ክሊር አድርጎ አላስቀመጠም። ለድነትም ደግሞ አስፈላጊ አይደለም። ሰው በህፃናት ቢጠመቅ አዳልት ሆኖ በ80 ዓመቱ ቢጠመቅ ልዩነት የለውም። ሊታመንበት የሚገባ ነው አይደለም? ለድነት አይደለም መታመን አለበት፣ ግን ለድነት ሊታመንበት የሚገባ ነው አይደለም? ሊታመን ይገባል። እሺ ሊታመን የሚገባው ላይ መጽሐፍ ቅዱስ ግልጽ ነው ይላል አይልም? አስተምሮ ነገረ ሊታመን የሚገባው ላይ ዮሐድ አንድ ያውጣና አንብብለት። አንድ ያውጣ። በደንብ ስማ። ሁሉም መታመን አለባቸው። ሁሉም ግን ለአዳም ይሆናሉ ማለት አይደለም። አይደለም ሊታመንባቸው የሚገቡ ጉዳዮች ምናምን አንዴ የግድ ሊታመንባቸው የሚገቡ ነገሮች አሉ። የግድ ሊታወቁና ሊታመኑ ለድህነትም ያዙ አንዴ ሊታመኑ ምንድነው የግዴታ ሊታወቁ ሊታመንባቸው ለድህነትም ደግሞ የሆኑ እንደነዚህ አይነት ጉዳዮች ክሊርሊ ተቀምጠዋል። ቁጥር 7 አይደለም ነሰሰርሊ ከመዳን ጋር ይገናኛል ብለህ ታምናለህ? አዎ ከመዳን ጋር ያወራን ያለ ነው እኮ ስለመዳን ነው። ስለ ክላሪቲ ያለ ነው። ችግር የለም። አንብብለት። ይኸው ሲያነብ ስማው። ምን እያንዳንዱ ነገር አይደለም ያልኩ፣ ግን ሊታመንባቸው የሚገቡ ነገሮች ግን በግልጽ ተቀምጠዋል ነው የሚለው። የመዳን መንገድ መዳን አንብበው ይዋዴ ለመዳንም ለመታመንም ለመታወቅም የሚለው ነው።
በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም እኩል ግልጽ አይሆኑ። ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደ ሆነ ግንዛቤ ሊደርሱ ይችላል። አሁን ይሄን ነገር በቃ አንዴ እባክህ ኮንፌሽኑ ራሱ ግልጽ ነው። አንተ ብቻ ታደባብሶና አንዴ ስማኝ፣ ይሄውና ስማኝ አንዴ ይሰማል። አንዴ ይሄው እኮ ስላሳየሁ እኮ ነው ምን ላይ ግልጽ እንደሚሆን እንዴ ነው የሚለው። አጋጣሚ ሆነ ያወጣሁት things which are necessary to be known, those things which are necessary to be known ሊታወቁ የሚገባቸው የግድ ሊታወቁ የሚገባቸው ነገሮች ተመልከት። አንድ and believed ሊታመኑ and observed for salvation ለድህነትም ደግሞ observe ሊደረጉ ሶስቱም የተቀመጡት ቨርቦች ለሳልቬሽን ናቸው ማለት ነው። are so clearly propounded ይላል። በግልጽ የተቀመጡ ናቸው and opened in some place of scripture or other በሆነ የመጽሐፍ ቅዱስ ክፍል ወይም በሌላ ቦታ ላይ በግልጽ ተቀምጠዋል ይላል። ምን አይነት ነገሮች ናቸው በግልጽ የተቀመጡት? ምን ነገሮች ናቸው አለ? አንደኛ በደንብ ስማኝ። አንደኛ ቆይ መልስልኝ። አንደኛ clearly to be known አይደለም clearly which are necessary to be known የግድ ሊታወቁ የሚገባው። እሺ አንድ። ሁለተኛ to be believed አዎ ሊታመኑ የሚገቡ። ሶስተኛ to be observed for salvation አዎ observe for salvation። ስለዚህ ቨርቦቹ ለሳልቬሽን የተጠቀሙናቸው አሁን ሊታመኑ ወይም ሊታወቁ ከሚገቡ ነገሮች ውስጥ አንዱ የህፃናት ጥምቀት ነው አይደለም? ቆይ አክሊል እዚህ ጋር እኮ ነው የሳትክ ያለው። ለምንድን ነው የምትስተው? ያለው መታመን መታወቅና መጠበቅ ያለባቸው ለድህነት የሆኑትን ነው ያወራ ያለው። ፎር ሳልቬሽን እያለ እንዴት ነው አንተ የምትቀይረው ይሄንን? አንዴ ምናልባት አሁን የአማርኛው አተረጓጎም የተወሰነ እንደዛ ወደዛ ሊድ ሊያደርግ ይችላል። ግን እዚህ ጋር እያለ ያለው ግን ክሊርሊ እንደዛ አይደለም እኮ በነገራችን ላይ እንግሊዝኛው እያለ ያለው። ቆይ አንዴ ይኸው እና ላንብብልህ፣ ቃል በቃል ትተረጉማለህ። ሳነብ ይኸው ስሙት ሲተረጉም። እሺ እንዲህ ይላል። ኦኬ እዛው ላይ ከፍቱልሃል። የዋዲም አንብብ። ይኸው እኔም ደግሞ ላንብብልህ። all things in scripture are not alike plain in themselves nor alike clear unto all ይልና yet those things which are necessary to be known ተርጉም ግዴታ መታወቅ ያለባቸው believed መታመን ያለባቸው and observed for salvation እና ለድነት ልንጠብቆ የሚገቡ ነገሮች። ስለዚህ ሳልቬሽን ብቻ ነው are so clearly propounded ሶስቱን ምን በግልጽ ሶስቱ እነዚህ አንደኛ የግድ ሊታወቁ የሚገቡ ነገሮች አሉ። ሁለተኛ ምንድነው ሊታመኑ የሚገቡ ነገሮች አሉ። ሁለተኛ ማለት ሶስተኛው ደግሞ ለድህነት ልንይዛቸው የሚገቡ ነገሮች አሉ። ኦኬ ሶስቱም ለድህነት ናቸው። necessarily to be known ማለት እኮ ለሳልቬሽን ነው። ኦኬ አንዴ ቆይ ምንድነው መጽሐፍ ቅዱስ ላይ በግልጽ የተቀመጡት ነገሮች ግዴታ መታወቅ ያለባቸው? በግልጽ የተቀመጡት ነገሮች necessarily to be known የሆኑት ለሳልቬሽን ናቸው። እንደዛ ነው የሚለው። አሁን እዚህ ላይ ለሳልቬሽን ይላል። እዚህ ጋር እያንዳንዱ ሳልቬሽን መጨረሻ እኮ አስቀመጠ። ሶስቱ ቨርቦችን ካስቀመጠ በኋላ ተው ይሄ እኮ ግልጽ የሆነው ነገር እኮ ነው። አንተ በስማ በጣም ድርቅ ብለን የምትከራከረው ክርስቶስን እዚህ ክፍል ላይ በጣም ሳሳት እኮ ነው። አንተ እንደዛ ባላረግ ደስ ይለኛል፣ ግን ግልጽ የሆነው ነገር እኮ ነው የካርከው። አንዴ መታወቅና መታመን ያለባቸው ለድህነት ነው ይላል። ቀጥታ ትርጉሙ መጀመሪያ ይላል አይደል? እንደዛ ይላል። እንደዛ ይላል። እስቲ አንዴ መታወቅና መታመን ያለባቸው ለድህነት ነው የሚለውን እስቲ ያሳየኝ። የቱ ጋር ነው ያገኘው? በጌታ ይሄው ክፍሉ ያለው እኮ እሱ ነው። ሳልቬሽን እኮ መጨረሻ ሶስቱ ቨርቦችን መጀመሪያ አስቀመጠ። ቱ ቢ ኖውን፣ ቱ ቢ ቢሊቭድ፣ ቱ ቢ ኦብዘርቭድ። ለምን ከተባለ ፎር ሳልቬሽን። በቃ እነዚህ ሶስቱን ለጣጥለ ሁለቱም ሌላ ቱ ቢ ኖውን ሌላ አይደለም ብቻ ለሳልቬሽን አይባልም። ቆይ አንዴ እያልከኝ ያለው which are necessary to be known የሚለው ከዛን believed የሚለው ከዛን observed የሚለው ሶስቱን ለብቻ አድርጋቸው ከዛን ሶስቱንም ለሳልቬሽን ሊቀጽላቸው ነው እያልክ ያለው
ትክክል። ክፍሉም የሚለው ሶስቱም ለሳልቬሽን ነው። አረ ኮማውን ተመልከት። አረ እንግሊዝኛ የሚያውቅ ሰው እባክህ፣ ኧረ ተው አንተ። ይሄው ኮማውን ተመልከት ነው ያስቀመጠው። ግራመር ኮማማ ታዲያ ሶስቱ አንዴ ቆይ which are necessary to be known, believed and observed for salvation ይላል። ምንድነው ኦብዘርቭ ብቻ ተብሎ የሚቀመጥ ነገር አለ እንዴ? ኦብዘርቭ ፎር ሳልቬሽን። እነዚህ ሶስቱም ለድህነት ልንይዛቸው የሚገቡ ነገሮች ሊታወቁ የሚገባቸው ተመልሼ መጥቻለሁ። እሺ ሊታመኑ የሚገቡ ነገሮች ሁሉ ተመልሻለሁ። በግልጽ የተቀመጡ ናቸው ይላል። አሁን እኔ ደግሞ እያልኩ ያለሁት ምንድን ነው? የህፃናት ጥምቀት ሊታመንበት የሚገባ ነገር ነው ወይስ አይደለም? ክፍሉ ራሱ በጣም መጀመሪያ ይሄንን መልስልኝ። አሁን አንድ ቦታ ላይ እንደዚህ ውጭ አልፋ ክርክር እያደረግከው ነው። የህፃናት ጥምቀት ሊታመንበት አይደለም። አሁን እኮ ግራመሩን የምታውቅ ከሆነ ወይስ አብራራሽ ተይዛል እኮ አሁንማ መጀመሪያ እዚህ ላይ እንጨርስ። እስቲ እንጨርስ። እስቲ አንብበው፣ ራስ እያነበብክ አስረዳን። አንብብ። እሺ በደንብ አድርጌ ስማኝ። ምንም ችግር የለም። ሰባተኛ ንዑስ አንቀጽ ምንድን ነው የሚለው? መጀመሪያ መጽሐፍ ቅዱስ አንብብ። በእንግሊዝኛ እያነበብክ ተርጉሙ። ማንበብ ስለማልችል ነው። ግን ይኸው በቃ ይኸውልህ፣ ማትችል ከሆነ እንደተሳሳትክማ ነገርኩህ እኮ። ካልተማመን አሁን አንድ ቦታ ላይ መድረቅ ስለማንችል እያልኩ ነው። የህፃናትን ያነሳውልህ እኮ ኦብዘርቭድ የሚለው ለሳልቬሽን ነው። በጌታ ስም እባክህን የምትሰማኝ ከሆነ የህፃናትን እኮ ያነሳውልህ ምክንያት እኮ ይሄ ነው። የትኛው ለድህነት አይደለም ብለሃል አይደለ? የህፃናት አይደለም ብለሃል። እሺ ሊታመን ይገባዋል አይገባውም? አሁን እሱ አሁን ሊታመን የሚገባው ለድህነት ብቻ ነው የሚል ነገርን ስለመሰረት በእሱ ላሳየህ እኮ ነው። የህፃናት ጥምቀት ሊታወቅ የሚገባ ነው አይደለም? እሺ ሁለት ነገር በደንብ አድርገህ ስማኝ። ንዑስ 7ን ኔሰርሊ ቱ ቢ ብሊቭድ የሚለው ለሳልቬሽን ብቻ ነው ብዬ አስቀምጫለሁ። ነገር ግን ከዛ ወጥተህ ኢንፋንት ባፕቲዝም ሰው መሆን አለበት ወይ ከመጽሐፍ ቅዱስ ሰው ሊያገኝ ይችላል ከተባለ ፐርፌክት ማግኘት ይችላል። ኢንፋንት ባፕቲዝም እሺ በደንብ ስማኝ። ያልኩ ጥምቀት ይኸው በአጭሩ የጠየቅኩህን ለምን አትመልስም? ጥምቀት የህፃናት ጥምቀት ሊታወቅ የሚገባ አንተ እኮ አሁን አላምን አልቀበላል። ስለዚህ አንተ እኮ ተሳሳትክ እያልክ ያለው ወዳጅ። አንብብ ስትባል ማንበብ አልችልም ትላለህ። ከዛ በኋላ ደግሞ ከተሳሳትኩ አርሙትና እባክህን እኩል አታውራ። አንተ ኢነርጂ የሚገርም ነው። ዝም ብለህ እንደዚሁ ሰውን ማንነት ታረግ ትወዳለህ። በጌታ ስም እስቲ አንዴ ስማ። ይሄ ምንም ግልጽ ነው። ሁሌ በተያዝክ ቁጥር ሁሉንም ሰዓት ላይ እንደምትስቅ አንድ መኳል ያልኩ ያልክ ነው የምትኖረው። ምን እኮ ያዝከው ነገር የለም። ኢቭን ራስህ ያዝከው። በጌታ በኢየሱስ አንዴ ስማሽ። አይ ቲንክ ማንበብ የማይችለው አይነ ስውር ስለሆነ ነው ምናምን እኮ ከሆነ በቃ እንግዲህ ከሆንክና አርሙኝ ካልክ ታረምክ። ስትታረም ደግሞ አታርቅ። የኔናንተ ልዩነት እኮ ቃሉን ማንበብ አይደለም፣ ቃሉ ትርጉም ያለው ነው። ከተሳሳትኩኝ አርሙኝ ካልክ በኋላ አጣም የተረጎምከው እኩስ አንተ በጌታ ስም ወዳጅ ይኸውልህ አንዴ ስማኝ። ካልተስማማ በል አሁን የኔ አተረጓጎም የማይስማማ ከሆነ ዘን የምጠይቅህን መልስና ወደዛ እንለፍ። ምንድነው የጠየኩ? የህፃናት ጥምቀት ሊታወቅ የሚገባው ነገር ነው አይደለም? እሺ አሁንም በደንብ ስማኝ። ሁለት ነገር ነው ማድረገው። የቅድሙን ተሳስታል፣ መታመን ያለባቸው የሚለው ለድነት ነው። ነገር ግን ቤት በኩል እሺ የህፃናት ጥምቀትን የሚቃወሙትን ለምንድን ነው የፕሮቴስታንት ሪፎርመሮች አጋንንታም ያሏቸው? ከአጋንንት የሆነ ነው ያሏቸው። ምን ያመጣል? ከኛ ሙግት ጋር ምን ያገናኘዋል? ሰዎች የሚያገናኘው ምን እንደሆነ ላሳያ ምን እንደሆነ ጥሩ በቃ እንደዚህ ጠይቀኝ ልመልስልህ። ተመልከቱ ጋይስ፣ የፕሮቴስታንት ሪፎርመሮች የህፃናት ጥምቀትን የሚክዱ ሰዎችን
አጋንንታዊ እንደሆነ አስተምህሯቸው በግልጽ አስቀምጠዋል። ይህንን ያስቀመጡት ለምንድን ነው? መጽሐፍ ሊታመን የሚገባ ነገር ስለሆነ እሱ ስለሚረዱ ነው። በዛ መልኩ ስለሚያዩ ነው። የህፃናት ጥምቀት ሊታመን ሊታወቅ የሚገባው ለድነት ብሎ ያምናሉ። መታመን እንዳለበት እኔም ከጠየቀኝ የህፃናት ጥምቀት መታመን አለበት ብዬ አምናለሁ። ግን ለሳልቬሽን አንተው ያመጣለው ስለ ሳልቬሽን ነው እንጂ መታመን አለበት። አንዴ ከሳልቬሽን አንጻር እንትኑ እናያለን። ምንድነው የላርጅ ካቴኪዝሙን አውጥተን እናያለን። የፕሮቴስታንት ሪፎርመሮችን ከፈለክ ያን ያህል እኮ አያስቸግረንም። የእናንተኑ መጽሐፍ እየገለጥኩ ነው ማሳያ፣ አያስቸግረኝም። አሁን ክርስቶስን እኔ ዝም ብላችሁ አባቶች አንዴ አትናቴዎስ ስላለ አውጣ ስትባል አሁን ደምሮን መናቀር እንጂ ክርስቶስን ከደምረው ያን ያህል የምትሻል አይነት ሰው አይደለም። ይቅርታ አድርግልኝ። የሆነች ነገር ተናገርክ ማለት ነው ይሻላል ማለት አይደለም። ምናልባት እሱ ልበቀና አታስረሳኝ። አሁን የሰው ስም አታንሳ። ምንም ከእንትና ከገሌ በላይ ነኝ የሚለውን እርሳውና አሁን እንዲህ አልክ እንጂ ከዚህ በላይ ምን ትፈልጋለህ? እሺ ዋናው ነገር አሁን ትምህርታችን ላይ ብቻ ምንድነው ዲስከሽናችን ላይ ብቻ ፎከስ እናድርግ። ሊታመን የሚገባው ነው አልከኝ። የህፃናት ጥምቀት ሊታመን የሚገባው ነው። እሺ ሊታመን የሚገባው ነገር መጽሐፍ ቅዱስ ላይ በግልጽ የተቀመጠው ነው ወይስ አይደለም? አይ በግልጽም ያልተቀመጠ መታመን ያለባቸው አሉ። በግልጽ ያልተቀመጠ በግልጽ ያልተቀመጠ ግን ሊታመን የሚገባው ነገር አለ አልከኝ። እስቲ መጽሐፍ ቅዱስ ላይ በግልጽ ባይቀመጥም ሊታመን የሚገባው ነገር አለ የሚል ከዚህ ከኮንፌሽን አሳየኝ። ማለት አሁን እኮ እናንተ የሆነ ዲዱስ አድርገን እኮ ነው የሆነ ስቴትመንት ላይ ያወራን ያለ ነው እንጂ የሆነ ቀደም ተሳስተሃል ስትል የነበረውን እኮ በዚህ ኮንፌሽኑን ባዘጋጁት በፕሮቴስታንት ሪፎርመሮች ማይንድ ሴት ኩል አሳይቼ ምን ያህል ሚስ እንዳደረገው ጭራሽ እየተረዳኸው የምታነበውን እየተረዳኸው እንዳልሆነ የራስን መጽሐፍ እንደማትረዳው ላሳየህ። አንዴ ምንም ችግር የለም ና እሺ አሁን እያለን ያለው ምንድነው? የህፃናት ጥምቀት ሊታመን የሚገባ ነው ብሎናል። ተመልከቱ፣ ሊታመን የሚገባ ነው። መጽሐፍ ቅዱስ ላይ በግልጽ ያልተቀመጠ ነገር ሊታመን የሚገባ ነው ተብሎ ይነገራል ወይ ስለው፣ አዎ መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባ ነገር አለ አለኝ። አሁን ከኮንፌሽን ምን ታሳየኛለህ? ሊታመን የሚገባ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም የሚል እስቲ ያሳየኝ። አይ መታመን ይገባል ብሎ ያስቀመጠው እና ቀደም ከነገረ ድነት ጋር አገናኝቶ አሳየኝ። ኮንፌሽን ላይ ከየትም ቦታ ይሁን ከየትም ክፍል ይሁን ከቀደሙም ክፍል ይሁን ከቀደም ክፍሉም ውጭ ይሁን ከፈለቀው ይሁን ብቻ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባቸው ነገሮች ብለህ እስቲ ያሳየኝ። ኦኬ የነገርኩህ እኮ ነው። መጽሐፍ ቅዱስ ግልጽ ነው ብሎ መጀመሪያ የሚያስቀምጠው ለድነት ብቻ ነው። ሌላው ነገር ብቻ ነው ለድነት የሚሆነው ብቻ ነው አልኩ እኮ። አራሳ አሁን ሊታመን የሚገባ ነገር ሆኖ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ችግር የለውም የተባለ አሳየኝ እያልኩ ነው። እሱን ታሳየን ወዳጅ። ለምን ችግር የለ ያወራን ያለ ነው። ከኮንፌሽን ወጣ። አንደኛ መጽሐፍ ቅዱስ ላይ አይዞ ምንም እድል ሰተኸኝ አይደለም። በቃ አታውቅም፣ አለቀ። ይቅርታ እንደዚህ ስለ እንደዚህ ማውራ ለምን መሰለህ? ኧረ ችግር አሁን እኔ አሁን ደገኛ ፕሮቴስታንት ገብቶ በአግባቡ ቢያወራ አሁን እንደዚህ ይሏል አይደለም። አሁን አንተን በቃ አታውቅም ያልኩ እንደማታውቅ ግልጽ ነው። ግን ቢያንስ ግን አለማወቅን ግን በሰው ፊት አልናገርም። አሁን የተናገርኩት ለምን መሰለህ? ደገኛ ፕሮቴስታንት ነኝ እንደዛ አይደለም። ክርስቶስ ያውቃል። በቃ እንደዚህ የሚለው ምንድነው? በጣም ልቡን የሚያሳብጥ ክርስቶስን ልቡን የሚያሳብጥ ልክ እንዳንተ አሁን ስንፍናው ለራሱን ኮርኩሮ የሚያስቅ አይነት ሰው ምናምን ታገኝ። ስንፍና ሳየኝና እስቲ ቆይ ከቅድም ጀምሮ ነው ብዙ ነው ያለፍኩ አታውቅም ምናምን ስትለኝ እስኪ አንድ ስንፍና እስኪ ያሳየኝ። እስካሁን እኮ የሀገር ይኸው እንግዲህ መጣለህ የሀገር ማለት ነው። ለማንኛውም መጽሐፍ ቅዱስ ላይ ግልጽ ባልሆነ ትምህርት ስለሚሰማ በደንብ ተንፍስ። አይዞህ ችግር የለውም። ኤኒዌይስ መጽሐፍ ቅዱስ ላይ ግልጽ አይደለም አለ። የህፃናት ጥምቀት መጽሐፍ ቅዱስ ላይ ግልጽ አይደለም አለ። በጣም በሚያስገርም ሁኔታ ግን እነ ጆን ካልቪን እነ ዚንግሊን ጨምሮ ሌሎችም እንግዲህ የማርቲን ሉተር ይታወቃል
ከመጽሐፍ ቅዱስ እየጠቀሱ በተለይ ዚንግሊና ጆን ካልቪን በተለይ ሁለቱ ከመጽሐፍ ቅዱስ እየገለጡ ትክክል ግልጽ ነው መጽሐፍ ቅዱስ ላይ ይሄው ከዚህ አንፃር ይሄው ከዚህ አንፃር ይሄው ከዚህ አንፃር ብለው ሲያስተምሩና ያውም ደግሞ ይህንን የሚቃወሙትን አጋንንታዊ ትምህርት ብሏቸዋል ብያቸው አልነበረ? አሁን እንደ ወዳጃችን ግን አስተሳሰብ ምንድን ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ላይ ግልጽ ባልሆነ ነገርም ግልጽ ያልሆነ ነገርም አንድ ሰው ቢስት አጋንንታዊ ነው የሚባለው እያለ እንደዛ አይደለም። የፕሮቴስታንት ሪፎርመሮች ይሄ ኮንፌሽን በሚዘጋጅበት ሰዓት የነበሩ የእነሱ ማይንድ ሴታቸው ምንድን ነው የሚለውን መረዳት አለብን። መለስ ብለው የእነሱን ስራ ማየት አስፈላጊ ነው ብዬ አስባለሁ። ለማንኛውም ይሄ ሁሉ ነገር ውስጥ ያስገባን ምንድን ነው? መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ ለምን በሁለታችሁ መካከል ያስተምሩ ልዩነት መጣ? አክቹዋሊ በአንተና በቃሌ ብቻ አይደለም። በነገራችን ላይ ለየትኛውም ሰው ግልጽ ከሆነ ለምን ሰው መጽሐፍ ቅዱስ አስተምሩ? ለማንኛው አንደኛ በቃሌ መካከል ያስተምሩ የሥላሴን ትምህርት ራሱ እሺ፣ እንደዚህ እናደርገዋ። ቆይ ችግር የለም። ቆይ አንዴ ቆይ ለምሳሌ ጥምቀት ለድነት እንደሆነ ታምናለህ? ሸልፈኛው ሸልፈኛው ጥምቀት ለድነት እንደሆነ ታምናለህ? ምን ማለት ነው ለድነት የሚለውን ታብራራለህ? አምናለሁ። በጥምቀት ውስጥ ዳግም እንወለዳለን የሚለውን አዎ፣ መንፈሱና ውሃ ካልተነጣጠሉ ቃሉና ውሃ ካልተነጣጠሉ ዳግም እንወለዳለን በጥምቀት ውስጥ። ምንም ጥያቄ የለም። ኮንፌሽኖቻችንም እሱን ነው የሚያስቀምጡት። እሺ ሰው በጥምቀት ዳግም ልደት የለም፣ ጥምቀት ዳግም መወለጃ አይደለም የሚሉ ፕሮቴስታንቶች እኛ ሀገር ላይ ሲጀመር ከጥቂት በስተቀር አብዛኛው ከ90% በላይ በቃ ነው ለድህነት አይደለም ዳግም ለመወለጃ አይደለም ብሎ ነው የሚያምኑ። ይታወቃል። የፔንቴኮስት እሱ ከሶላ ስክሪፕቸር ጋር ምን ያገናኘዋል? ላሳየህ እኮ ነው። ችግሩ እዛ ጋር እኮ ነው። ላሳየህ እኮ ነው። ሶላ ስክሪፕቸራን እናንተ አንዴ ላሳየህ እኮ ነው ግንኙነቱን። ሶላ ስክሪፕቸራ ላይ ይሄ እኮ ቀጥታ ከሶላ ስክሪፕቸራ ጋር እኮ ይገናኛል። እንዴት መሰለህ የሚገናኘው? እናንተ ሶላ ስክሪፕቸራ ሶላ ስክሪፕቸራ ተመሳሳይ መረዳት ይፈጥራል የሚል አለው። ሶላ ስክሪፕቸራ ምን ያስቀምጣል መሰለህ? አሁን ብዙ ጊዜ እናንተ ስታመጡት ሶላ ስክሪፕቸራ እንዴት ነው መሰለህ? አሁን እናንተ ብቻ አይደለም በሌላው ማለት በውጭ ዓለምም ሲያመጡት መጽሐፍ ቅዱስ በቃ የማይሳት ኦቸሪቲ ነው ብቻ የምትሏን ነገር ለማሳየት ይሞከራል። አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ሰፊሺየንሲ አለ፣ ግልጽነቱ አለ። መጽሐፍ ቅዱስ በራሱ ብቻውን ያለ አባቶች በቂ ከሆነ ያለ አባቶች ግልጽ ከሆነ ለተማረውም ላልተማረውም ሰው ለምንድን ነው ልዩነት የሚመጣው ነው? አንተ ጥምቀት ለድህነት ነው፣ ጥምቀት ለዳግም መወለድ ነው ስትል ኢትዮጵያ ውስጥ ያለው አብዛኛው ጴንጤ ኦልሞስት ሁሉም በሚባል ደረጃ ከታች ሲሶ እና ዳኒን ጨምሮ ማለት ነው። ሲሶ አንተና ትበለማከን ጥያቄ ለምን አይደለም? አንተም እኮ ተመሳሳይ ነገር አይደለ? ተመሳሳይ አይደለም። አሁን ያነሳው ተመሳሳይ እንዳልሆነ አሳያለሁ። በተጠየቁት አንተ ሳትበል ፋላሲ ምን ደብል ስታንዳርድ እንዳትብዬ ነው። አንተንም ያሳየው ነው። በዛው አይደለም በፍጹም ምንም። እኔ መጽሐፍ ቅዱስ ብቻ አይደለ እሱን የኔ ጋር መጣ የኛን እኮ መመዘኛ ጠይቀኝ እመልሳለሁ። መች አልመለስም ማለት ነው። አንተ መመዘኛ ተዳፈል ያረክኮ ነው። አንተ በፊት የገባን እዚህ ቁጭ ብለን አንዴ ትላለህ እንዴ? እኔ የማወራው እኮ አጥቻ አይደለም እየሰማን ነው። ስለዚህ ሚዩት አድርገህ ስሙ። ጉድ እኮ ነው። እሺ አሁን ምን እያልኩኝ ነው? ሸልፈኛው ወዳጄ መጽሐፍ ቅዱሱ ግልጽ ከሆነ ከአባቶች ትምህርት ውጭ በሆነ መልኩ መረዳት የሚቻል ከሆነ በዛ ደረጃ ግልጽ ከሆነ ከአባቶች ትርጓሜ ውጭ መጀመሪያም አይከለክልም። አንተ እሱን እኮ ነው መጀመሪያም መጽሐፍ ቅዱስን ጥያቄ ግን ገብቷል። እስኪ ጥያቄ ንገረኝ። መጽሐፍ ቅዱስ ብቻ አባቶችን የማይቀበልበት ቦታ አይተህ ታውቃለህ? መጽሐፍ ቅዱስ ያለ አባቶች ብቻ አትቀበሉ እንዴ? ማን አትቀበሉ አላለ? ያልኩህ እኮ ያለ አባቶች ግን ሳትቀበልም ግን በራሱ ግልጽ ነው የሚል አለ። ላሳየህ። ያለ አባቶችን ሳትቀበሉ ጎበዝ አሳየኝ። አባቶችን ሳትቀበሉ በራሱ ይኸው ኧረ አንብብለት። እስካሁን የምናነበውንም አትሰማም እንዴ? አንብብለት ቁጥር 7 ቆይ አክሊል ያወራ ያለው እኮ አባቶችን ሶላ ስክሪፕቸራ መጀመሪያም ኤክስክሉድ አያደርግም ያልኩ ነው። እሱን ደግሞ አንተ ኤክስክሉድ ያደርጋል ያልኩ፣ እሱን ደግሞ ማስረጃ። ቆይ አንዴ መጽሐፍ ቅዱስ በራሱ ግልጽ ነው ለድህነት የሆኑ ጉዳዮች ላይ በራሱ መጽሐፍ ቅዱሱ ያለ አባቶች ብቻውን ግልጽ ነው ይላል አይልም?
ያለ አባቶች ግልጽ ነው አይደለም? መጀመሪያ አንተ ያንተን እምነት ልወቀው። ያለ አባቶች መጽሐፍ ቅዱስ ብቻውን በራሱ ቅድም ጀምሮ እኮ ማውራት እሱን ነው። ያለ አባቶች ግልጽ ነው ብለኛል አይደል? ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ነው አይደለም? ለመዳን የሚሆን እውቀት ሊሰጡ የሚችሉ ቅዱሳት መጽሐፍት ለራሳቸው በቂ ናቸው። ለራሳቸው አይደለም፣ ለአንተ በቂ ነው አይደለም? ቅድም እኮ ያወራነው ነገር እኮ ነው ድጋሚ ያመጣ ያለው። ለአንተ በቂ ነው አይደለም? ብቻቸውን ያለ አባቶች ትርጓሜ ብቻቸውን ቅዱሳት መጽሐፍት ለአንተ ብቻቸውን። እኔማ ቸርች ውስጥ ነው ያለሁት፣ በቸርች ውስጥ ነው የምረዳው። ወዳጅ አሁን እኔ ጥያቄን መልስልኝ። የት ነው የምትረዳው ምናምን አላልኩም። ቆይ አንዴ፣ የት ነው የምትረዳው? አንድ ሰው መጽሐፍ ቅዱስን ያለ አባቶችን ሳያገኝ የመዳን እውቀት ያገኛል ወይ ነው? ያገኛል። አይተዋል። ሰው እንዳይሰማ እያደረክ ብቻ ለማውራት ነው ሀሳብ። አታድክምኝ ወዳጅ። እስካሁን ድረስ በእርግጥ በቃ ሰው አይተዋል። በቃ ከበቂ በላይ እኮ ነው። በቃ የፕሮቴስታንቲዝም ውስጥ ያለው የመጽሐፍ ቅዱስ ብቻ የሚለው ትምህርት ምንም እንደማይሰራ አንባቢ እንደሆንክም ነገሮችንም እንዴት እንደምትስትም ታይታል ትላለህ። አይ ቲንክ አኬ በቂ ነው መሰለኝ። ብዙ ሰዎች በቂ ነገር ጋይስ፣ በቂ ነገር አግኝታችኋል ወይስ ያስፈልጋል? በጣም አግኝታችኋል። ካስፈለገ ግን ሶላ ስክሪፕቸር በቂ ነው። ቢያንስ ግን ሚስ አንደርስታንድ ማድረግ ነው። በቂ አይታችኋል። በቂ በደንብ አይተናል። እና በቃ አሁን ምናልባት እኔና ዳኒ አንዳንድ ጥያቄ ምናምን ከተፈቀደ እሱን አብራሩና ምናምን አይ ቲንክ እንጨርስ። እንደዚህ ማድረግ ይቻላል። ጥሩ ሰው መረዳት ያለበትን ተረድተዋል ብዬ ስለማስብ ማለት ነው። እሺ ጠይቁ። እኔ ልጠይቅህ ብራዘር፣ ያው ቅድም ያነሳውበትን ዌስት ሚኒስተር ኮንፌሽን ጥምቀት ከድህነት ጋር ወይም ከሳልቬሽን እና ከግሬስ ጋር ግዴታ አብረው መሆን አለባቸው ይላል። እሺ ስለሱ እኔ አላወራሁም። ባይሆን ይሄ ወዳጅህ ግን ይሄ ከላይ ያለው ሸልፈኛው ወንድምህ ግን አዎ ይሄ እንትን ነው የዳግም መወለጃ ነው ብሏል። የዌስት ሚኒስተር ኮንፌሽን አይ እኔ እሱ አይደለም። እኔ ስለሱ መች አወራሁኝና ከርዕሴ ውጭ ጠየቀኝ። ጥምቀት በዌስት ሚኒስተር ኮንፌሽን እንደዚህ ያስፈልጋል አያስፈልግም የሚለው እሱ ርዕሴ አይደለም። ግዴታ ነው ወይ መልስልኝ። አይ ርዕሴ አይደለም። ርዕሴ እኮ መጽሐፍ ካርጋችሁ ነው ያለፋችሁት። ይሄን አልነካ ነው ግዴታ ነው አይልም። አንዴ ኧረ እባክህን እስኪ እንደው ተረጋጋና ሰማኛ። እንደ ዌስት ሚኒስተር ኮንፌሽን ላይ ጥምቀት ለድህነት ነው ከሚለው ጉዳይ ጋር በተያያዘ ከዚህ ቀደም ከሸልፈኛው ጋር አውርተን እኔ ለድህነት ነው የሚለውን በዛ ደረጃ ያስቀምጣል ብዬ አላልኩም። አንዴ እባክህን ካወራችሁት አንጻር አሁንም እንደዛ ትላለህ። አክሊል አሁንም እንደዛ ትላለህ። ኧረ እባክህን ሸልፈኛው ከዳኒ ጋር ትቀጥላለህ። ይኸው ዳኒ አያስተምርም እንደዛ ብሏል። ሸልፈኛው አትበል። እኔ እየጠየኩህ ነው። ራስህን ስለመልስ አንዴ እንትን በል ሚዩት አድርግ። በአጭሩ መልሱ ምንድን ነው? ጥምቀት በዌስት ሚኒስተር ኮንፌሽን ለድህነት ነው ይላል፣ ዳግም ለመወለድ ነው ይላል ወይ ምናምን። እሱ አይደለም ጥያቄ ሲጀመር የተወያየንበት እሱ አይደለም። ይሄንን ርዕሱን ራሱ አንዴ እባክህን ምንም ከርዕሱ ውጭ አትጠይቀን። እኛ ርዕሱን የሚያስፈታን ሰው አልፈልግንም። አሁን እያወራን ያለ ነው የመጽሐፍ ቅዱስ ክላሪቲ ላይ እና የመጽሐፍ ቅዱስ ሰፊሽንሲ ላይ ነው እያወራን ያለ ነው። እሱ ደግሞ የመጀመሪያው ምዕራፍ ላይ ያለ የህፃናት ጥምቀት ተነስቶ የነበረበት ምክንያት ከግልጽነቱ አንጻር ልናወራበት ነው። መጽሐፍ ቅዱሱ ግልጽ ከሆነ አንዳችሁ የህፃናት ጥምቀት ስትቀበሉ አንዳችሁ የህፃናት ጥምቀት አልቀበልም ትላላችሁ። አንዳችሁ ጥምቀት ለድህነት ስትሉ አንዳችሁ ጥምቀት አያድንም ትላላችሁ። አንዳችሁ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ስትሉ አንዳችሁ አይደለም ትላላችሁ። ታዲያ መጽሐፍ ቅዱሱ ግልጽ ነው ብሎ እንዲህ እየተናገረ በራሱ ብቻውን ከአባቶች ውጭ ግልጽ ነው እያለ እንደዚህ የምትሉ ከሆነ መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ደግሞ ክላሪቲ እና ሰፊሽንሲም ስላለ መጽሐፍ ቅዱስ ብቻ የሚለው ትምህርት ውሸት ነው የሚለውን አስረግጠን አስቀምጠናል። በቂ ነው። እንዳትገባብኝ ምንድነው እንዳትገባብኝ? ጠያቂ እኮ ነው። እንዳትገባብኝ ትላለህ። እንደ ሚዩት ብራዘር አንተ ብቻ ልታወራ እንደ መጣው እኔ ልመልስ አንተ ልጠይቅ መለሰልህ። አሁን እኔ ልጠይቅ ማለት መጠየቅ ነው የምችለው። ሚዩት አድርግና እኔ ላውራ ትልም ጠየቃ አራባክ ሪፍሌክት አድርግ ይላል። በእሱ ከተዋጠልህ ሰይካሆነ ብራዘር አታረግም። አንዴ ሚዩት አድርገው ዳንሽ በጌታ በኢየሱስ እኔ አንድ ጥያቄ ልጠይቅ። ማላረገው ለምንድን ነው? ጠያቂ ስለሆንክ ነው። ሁሌ እንደበጠበጠ ነው ያወራው። ስህተት ነው ብራዘር።
ወዳጅ። ስለዚህ ጥያቄው መልሱ የምታውቀው ከሆነ መልሱን ትይዘዋለህ፣ ታነጻጽራለህ። ቤት ሂድና በቃ አንተ ትሄድበታለህ። እስኪ ስህተቴን ታሳያለህ፣ ግን በማስረጃ ሄደህ ለምን አታወራም እንደፈለክ እንዴ? እዚህ እኮ ውይይት ላይ ነን። ሲሶ ለምን ታስገባለህ? እንደዚህ ሁለቱን ማስወርዳቸው የአዴና ዳኒ ነው ደግሞ ማለት እመቤቴ። ያው አንተ ራስህ ውረድ። ዳኒ ብቻውን ግባ ባትለኝ እኔ እንደዚህ አይነት ጉንጭ አልፋ ነገር ኧረ ጠይቋል። እኔ በእርግጥ እሱ ጠይቋል። ልጠይቅ ቢያንስ ጠይቋል እኮ የመለሰው መልስ ትክክል አይደለም። እኔ ትክክል ይሁን አይሁን አንተ ሚውት አድርግና ስማ በቃ። ልታርም እኮ አይደለም የገባው። ቆይ አንዴ ዳኒ ስማ፣ ዳኒ ስማ፣ የምር ሪፍሌክሽን ነው የምትሰጠው። ሪፍሌክሽን ከሆነ ቤት ሄደህ ትሰጣለህ። ሪፍሌክሽን ነው ስህተት መሆኑን ማስረዳት አለብን። ራሱ አክሊት ቀሰፍ ቀጠለ። ዮሐዴ እባክህን እኔ እዚህ አዛገን እኮ አንተ በጌታ